ኢትዮጵያ በግብርና ላይ ለዘመናት የተንተራሰ ኢኮኖሚ የነበራት ሀገር ናት። ሆኖም ይህ ዘርፍ ለረጅም ጊዜ በዝናብ ጥገኝነት በባህላዊ የእርሻ መሳሪያዎችና በአርሶ አደሩ የዝቅተኛ የኑሮ ደረጃ ከእጅ ወደ አፍ ሆኖ ተወስኖ ቆይቷል። ዛሬ ግን የኢትዮጵያ ግብርና ተሸጋገረ የሚለው ሀሳብ ከቃላት ባለፈ በተግባር መሬት ላይ መታየት ጀምረዋል። ግብርናው ከየት ተነስቶ የደረሰ ምንስ አዳዲስ ስኬቶች ተመዘገቡ የሚለውን በዝርዝር እንመለከታለን። ከጥቂት ዓመታት በፊት የኢትዮጵያ የግብርና መገለጫዎች ጥቂት ነበሩ። እነርሱም ዝቅተኛ ምርታማነት፣ ለምግብ ዋስትና ያልበቃ ምርትና ሙሉ በሙሉ በክረምት ዝናብ ላይ የተንጠለጠለ ግብርና ነበር። አርሶ አደሩ የሚያመርተው ለዕለት ፍጆታ ብቻ በመሆኑ ኢትዮጵያ ለዓመታት የስንዴና የሌሎች ምርቶች የውጭ ጥገኛ ሆናም ቆይታለች። ይህ ታሪክ ግን በስትራቴጂካዊ ሽግግር መቀየር ጀመረ። ለውጥም እያሳየ መጣ። ቀደም ሲል በክረምት ብቻ ይታረስ የነበረው መሬት አሁን በበጋ መስኖ ስንዴ ልማት የምግብ ሉዓላዊነትን እያጎናጸፈም ይገኛል። አነስተኛ አርሶ አደሮች መሬታቸውን በማቀናጀት ሜካናይዜሽንን መጠቀም መጀመራቸው ደግሞ የምርት ብክነትን ቀንሶ ምርታማነትን በከፍተኛ ደረጃ ጨምሮታል። ከሞፈርና ቀንበር ወደ ትራክተርና ኮምባይነር የተደረገው ሽግግር እንዲሁም የተሻሻሉ ዝርያዎችና ማዳበሪያ አቅርቦት የዘርፉ የጀርባ አጥንትም ሆነዋል። ዛሬ ግብርናው ከፍተኛ ደረጃ ላይ ደርሷል የሚባለውም እንዲሁ አይደለም። ኢትዮጵያ ለዘመናት ስታስገባ የነበረውን ስንዴ አስቁማ አሁን ላይ ለጎረቤት ሀገራትም ጭምር መላክ መጀመሯ የታሪክ ትልቅ ምዕራፍ ነው። አሁን ላይ በየጓሮው የሚለሙ አትክልቶችና ፍራፍሬዎች ለቤት ውስጥ ፍጆታ ብቻ ሳይሆን ለውጭ ገበያ በስፋት መቅረብም ጀምረዋል። የጥራት ቁጥጥርና የገበያ ትስስር በማደጉ ከቡና የሚገኘው የውጭ ምንዛሪ ደግሞ ታይቶ በማይታወቅ ሁኔታ እንዲጨምርም እያደረገው ይገኛል። ትላንት ስንዴ ለመለመን እጇን ትዘረጋ የነበረች ሀገር ዛሬ ግን የለማውን መሬቷን ከራሷ አልፋ ለጎረቤት ሀገራት ጭምር የሚተርፍ ምርት እያበረከተም ይገኛል። ይህ ሽግግር የመሳሪያ ብቻ ሳይሆን ያስተሳሰብም ጭምር ነው። ከሞፈርና ቀንበር ተላቆ ወደ ኮምባይነርና ትራክተር፣ ከክረምት ዝናብ ተስፋ ወደ በጋ መስኖ ልምላሜ የተደረገው ጉዞ ኢትዮጵያ በምግብ ራሷን የቻለች ሀገር እያደረጋት ነው። ግብርናው አሁን የጀርባ አጥንት ብቻ ሳይሆን የኢትዮጵያ አዲስ የብልጽግና ሞተር ሆኖ ተከስቷል።